የተወደዳችሁ የፈታሪ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። በሰሜን ሸዋ በትጥቅ የሚንቀሳቀሰውን የአማራ ፋኖ ህዝባዊ ድርጅት የተባለውን ኃይል የሚመራው እስክንድር ነጋ ድምጹን አሰምቷል። ቲአርቲ ወርልድ ከተባለ ቱርክ ጣቢያ ጋር ባደረገው ቆይታም በርከት ያሉ ጉዳዮችን አንስቷል። የፋኖ አደረጃጀት ከህወሓትና የኤርትራ መንግስት ጋር ግንኙነትን ጀምሯል በሚለው ጉዳይም ጭምር ማብራሪያን ሰጥቷል። አጠር አድርገን ይዘነዋል። በትግራይ ክልል ከፍተኛ የወርቅ ዘረፋን ያመለከተ አነጋጋሪ ጥናት ይፋ ሆኗል። በዘረፋው እጃቸው አለበት የተባሉ የውጭ ኃይሎች በሪፖርቱ ይፋ ሆነዋል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይህንን ሪፖርት በተመለከተ ያሉት ነገር አለ። መረጃውን አያይዘን እንመለከተዋለን። ከሰሞኑ በጅንካ አስደንጋጭ ሆኖ የተከሰተው በሽታ ምንነት መታወቁ ተገለጸ። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በተደረገ የዘረመል ምርመራ ህመሙ የማርበርግ ቫይረስ ስለመሆኑ ታውቋል። ይህ በሽታ ምስራቅና ማዕከላዊ አፍሪካ ሀገራት ባለፉት 25 ዓመታት የታየ ጎረቤት ኬንያን ጭምር ያጠቃ ነበር። በጅንካ በሽታው የሞቱ ሰዎችን ተከትሎ የፈጣሪ ቁጣ ነው የሚል አመለካከት መፈጠሩን፣ ሰዎቹ ተመርዘው ነው የሚል መላምትም ሲሰጥ እንደነበር ዘገባ አመልክቷል። ከማህበረሰቡ ለመንግስት የቀረበ ቅሬታም አለ። መረጃውን አያይዘናል። በሳምንቱ መጨረሻ በኢትዮጵያ ውጭ ምንዛሬ ዶላር ገበያ መረጋጋት አሳይቷል። ባለፉት ቀናት ዶላር በመደበኛ ህጋዊ ገበያም ሆነ በትይዩ ጥቁር ገበያ ያላቸው የመሸጫና መግዣ መጠን በጣሙን ተቀራርቦ ተገኝቷል። ከህወሓት የተገነጠለው ሶስተኛው ፓርቲ በኢትዮጵያ ምርጫ ቦርድ እውቅና ማግኘቱ ተሰምቷል። ከህወሓት ተገፍተናል ባለው የቀድሞ ከፍተኛ አመራሮች የተመሰረተው ፓርቲ በይፋ ህጋዊነትን አግኝቷል። ጥንቅራችን መረጃውን ያደርሳል። ከአባይ ጋር የግብፁ ጣቢያው ውዝግብ ውስጥ ገብቷል። ጉዳዩ የሀገሪቱንም ባለስልጣናት ጭምር ያወዛገበም ሆኖ ታይቷል። ጉዳዩ ከኢትዮጵያ ጋር በተያያዘም እየተነሳ ይገኛል። ጥንቅራችን ከያዛቸው መረጃዎች መካከል ነው፣ ይዘነዋል። ከወደ አሜሪካ በሳምንቱ መጨረሻ የተሰማው አዲስ የቪዛ ህግ እያነጋገረ ይገኛል። አሜሪካ ከልክ ያለፈ ውፍረትን፣ ስኳር፣ ደም ግፊትና ካንሰርን ጨምሮ የማይተላለፉ በሽታዎች ያለባቸውን ሰዎች ወደ ሀገር አይገቡም ብለዋል። በእነዚህ የጤና ምክንያቶች ቪዛ እንዲከለከል ለኤምባሲዎች መልእክት ተላልፏል። ጉዳዩን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። እስክንድር ድምጹን አሰማ። ጫካ ገብቶ ከመንግስት ጋር ውጊያ ላይ ካሉት የፋኖ ታጣቂዎች መካከል አንዱ የሆነው እስክንድር ነጋ ከወራት ዝምታ በኋላ ብቅ ብሏል። እስክንድር ነጋ ቲአርቲ ወርልድ ከተባለ ጣቢያ ጋር አጠር ያለ ስልክ ቆይታን ያደረገ ሲሆን ከጣቢያው ጋር በነበረው ቆይታም የተለያዩ ጥያቄዎች ተነስተውለት ምላሾቹን ሰጥቷል። ከፋኖ አደረጃጀቶች መካከል አንዱን አንጃ ወይም ፋክሽን የሚመራው እስክንድር በአሁኑ ሰዓት አመራር ሆኖ እየሰራ ያለው በሰሜን ሸዋ የሚንቀሳቀሰውንና የአማራ ፋኖ ህዝባዊ ድርጅት በመባል የሚጠራውን ኃይል ነው። እስክንድር የቱርክ ዓለም አቀፍ ሬዲዮና ቴሌቪዥን ጣቢያ ጋር ባደረገው ቆይታም እሱ የሚመራውን የፋኖ አደረጃጀት በተመለከተ ዓለም አቀፉ ማህበረሰብ የያዘው ግምት የተሳሳተ መሆኑንም በዚሁ ቃለ ምልልሱ አመልክቷል። በዚህም ማስተካከል የሚገቡን ነገሮች አሉ ሲልም እስክንድር በዚሁ ቃለ ምልልሱ ተናግሯል። የእናንተን ትግል በተመለከተ ጠባብ ብሔርተኝነት ላይ ያተኮረ ወይም ኢትኖ ናሽናሊስት እንቅስቃሴ ነው ይባላል። ይህም ነፃ የአማራ ብሔርተኛ ሀገርን እስከ መመስረትም የሚዘልቅ እንቅስቃሴ እንደሆነም ጭምር ይነገራል የሚል ጥያቄ የተከተለው እስክንድር ይሄ ፈጽሞ ውሸት ነው። እኛ መቼም ቢሆን የመገንጠልና ሀገር የመመስረት እንቅስቃሴን አድርገን አናውቅም። ጠባብ ብሔርተኛም አይደለንም። በብሔራችን ነፍጥ ያነሳነው በብሔራችን ስለተጠቃን ነው። ነገር ግን ብሔርተኝነት የመጨረሻው መፍትሄ ነው የሚል አተያይ የለንም። እኛ ኢትዮጵያ ከብሔር ፖለቲካ መውጣት አለባት የሚል ጠንካራ አቋም ነው ያለን ሲልም እስክንድር ተናግሯል። ከፋኖ ታጣቂዎች ጋር በተያያዘ ሌላኛው የሚነሳው ጥያቄ ከኤርትራ መንግስት እንዲሁም ከህወሓት ጋር በመተባበር ይሰራሉ የሚለው ነው ይታያል። ይህንን ጉዳይ በተመለከተ የኢትዮጵያ መንግስትም የተለያዩ ክሶችን የሚያሰማ ሲሆን በቅርቡ ዘኢኮኖሚስት በአንድ ትንታኔው ጠቆም ያደረገበት ሁኔታም ታይቷል። በእርግጥ የፋኖ ኃይሎች አደረጃጀት የተለያየ በመሆኑና የእስክንድር የአማራ ፋኖ ህዝባዊ ድርጅትም ከሌሎቹ የፋኖ ታጣቂ አደረጃጀቶች ፈንጠር ብሎ የሚታይ በመሆኑ የእስክንድር ምላሽ የትኛውን አካል ወክሎ የማስተባበያ ምላሹን ይስጥ በደንብ የተብራራ ነገር የለም።
እስክንድር በምላሹ ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ ያሴሩ ነው የሚለው ኖሬ በፍጹም ሊሆን የማይችል ሲል በጥብቅ አስተባብሏል። እስክንድር በዚሁ ቃለ ምልልሱ በአገር ውስጥ ካሉ እንደዚሁም ቀጠናዊ ከሆኑ ኃይሎች ጋር መስራት እንፈልጋለን ሲልም አስታውቋል። ከነማን ጋር በሚለው ዙሪያ ግን በስም ጠቅሶ ያለው ነገር የለም። እስክንድር አሁን በስራ ላይ ያለውን ህገ መንግስት እየደጋገመ አጥብቆ ሲኮንንም በዚሁ ቃለ ምልልሱ ተሰምቷል። የገንዘብና የትጥቅ ድጋፍ የምናገኘው ከገበሬው ከዲያስፖራው በሚገኝ አነስተኛ ድጋፍና በጦር ሜዳ ከሚማረክ የጦር መሳሪያ ነው ሲልም አስታውቋል። የእስክንድር የፋኖ አደረጃጀት በአንድ ወቅት ከመንግስት ጋር የመደራደር ፍላጎትን አሳይቷል የሚሉ መረጃዎች ሲወጡ የቆየ መሆኑ የሚታወስ ነው። በጊዜው እስክንድር ማስተባበያ የሰጠ መሆኑም የሚታወስ ሲሆን እስካሁን ባለው ሁኔታ የታየ ነገር የለም። በቀጣይ ርዕሳችን ጌታቸው ስለ አነጋጋሪው ዘረፋ። በትግራይ ክልል ከፍተኛ የወርቅ ዘረፋን ያመለከተ አነጋጋሪ ጥናት ይፋ ሆኗል። በዘረፋው እጃቸው አለበት የተባለ የውጭ ኃይሎች በሪፖርቱ ይፋ ሆነዋል። የምርመራ ጋዜጠኝነት ቢሮ ቲቢአይጄ ይፋ ባደረገው በዚሁ ሪፖርቱ መዳረሻው ከጠፈር ላይ መታየት የሚችሉት ማቶቡላና ዳታምቡክ የተባሉ ግዙፍ የወርቅ ማዕድናት ማውጫ ማዕከላት በትግራይ ክልል ከፍተኛ ዘረፋ እየተፈጸመባቸው አመልክቷል። ጥናቱ እንደገለጸው እነዚህ ቦታዎች ላለፉት ዓመታት በቢሊዮኖች የሚቆጠር ዶላር የሚገመት ግዙፍ ህገወጥ የወርቅ ዝርፊያ ሲካሄድባቸው ቆይቷል። በወረቀት ደረጃ እነዚህ ማዕድናት ኢስት አፍሪካ ሜታልስ ኢኤኤም ለተባለ የካናዳ ኩባንያ ቅርንጫፎች ፍቃድ የተሰጣቸው ናቸው። ኢኤኤም በበኩሉ ከቻይና ኩባንያዎች ጋር ጥልቅ ግንኙነት ያለው ሲሆን በይፋ ህጋዊ የማዕድን ልማት እያካሄደ መሆኑን ይናገራል። በተግባር ወይም መሬት ላይ ግን ማዕድናቱ በስውር የውጭ ባለሀብቶች የገንዘብ ድጋፍና በማሽነሪ የታገዙ ቻይናውያን ማዕድን አውጪዎች ከቀድሞ ወታደሮች ጋር በመሆን የሚካሄድ ህገወጥ ስራ መሆኑን የማዕድን ሰራተኞችና የቀድሞ የደህንነት ባለስልጣናት ተናግረዋል ሲል ጥናቱ ገልጿል። ቦታዎቹ የሚጠበቁት ግዙፍ የኮንትሮባንድ መረቦችን በሚቆጣጠሩ የጦር አዛዦች ሲሆን ይህ ህገወጥ ንግድ በጦርነት በወደመው ክልል ውስጥ ተጨማሪ ግጭቶችን እየቀሰቀሰ ነው። ጥናቱ በምዕራባውያንና በቻይና ኩባንያዎች መካከል ከፍተኛ ፍክክር አለ የሚለውን ታዋቂ ገለጻ ይሞግታል። በትግራይ ውስጥ ሁለቱ እጅና ጓንት ሆነው እየሰሩ መሆኑን ያሳያል። የኢኤኤም ዋነኛ የንግድ አጋር ቲቤት ሁዋዩ የተባለ የቻይና ኩባንያ ሲሆን የኢኤኤም የቦርድ ሰብሳቢ የሆኑት ጂንግቢን ዋንግ ከሌሎች የቻይና የመንግስት ማዕድን ስትራቴጂ ተቋማት ጋር ቁልፍ ሚና አላቸው። ህገወጥ የወርቅ ማውጣቱ ሂደት ሜርኩሪና ሳያናይድ ያሉ መርዛማ ኬሚካሎችን በመጠቀም የአካባቢው መሬትና ውሃ እየበከለ ነው። በአካባቢው የሚኖሩ ነዋሪዎች እንግዳ የሆኑ የቆዳ በሽታዎች እንደታዩባቸው እንዲሁም ሰብሎቻቸውና እንስሳቶቻቸው እየሞቱ መሆኑን ሪፖርት አድርገዋል። ጋዜጠኞችና መረጃ አጋሪዎች በዚህ ጉዳይ ላይ ሲዘግቡ ለእስር፣ ለከባድ ማስፈራሪያና ለሞት የተዳረጉ ሲሆን የመሬት ዝርፊያውን የተቃወሙ የትግራይ ነዋሪዎችም ተገድለዋል ተብሏል። ኢስት አፍሪካ ሜታልስ ኢኤኤም በበኩሉ በካናዳ በኢትዮጵያ ወይም በዓለም አቀፍ ህግጋት የተከለከለ ህገወጥ ድርጊት ውስጥ እጁ እንደሌለ አስተባብሏል። በማዕድን ውስጥ ባሉ ግለሰቦች እንጂ በኩባንያዎች የሚፈጸም ድርጊት እንዳልሆነም ገልጿል። በሌላ በኩል የኢትዮጵያ ብሔራዊ ባንክ ባለፈው አንድ ዓመት ከትግራይ አርቲናል ማዕድን አውጪዎች ከ18000 ኪሎ ግራም በላይ ወርቅ መግዛቱን የምርመራ ጋዜጠኞች ቢሮ ጥናት ያገኘው የፌዴራል ማዕድን ሚኒስቴር ሰነድ ያሳያል። ይህ መጠን ክልሉ በህጋዊ መንገድ እንዲያመርት ከተጠበቀው በ30 እጥፍ የሚበልጥ ሲሆን አብዛኛው ወርቅ ከህገወጥ ምንጭ የመጣ መሆኑን ያረጋግጣል ተብሏል። ይህ በእንዲህ እንዳለ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይህን ሪፖርት አያይዞ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ስለ ትግራይ የሚያስብ ሁሉ ይህን ሪፖርት ሊመለከት ይገባዋል ሲሉ አመልክተዋል። አቶ ጌታቸው ረዳ ስለ ትግራይ ግድ የሚለው ይህን ጥናታዊ ሪፖርት ይመልከት በሚል ጥናቱን በይፋዊ ትስስር ገጻቸው ላይ አጋርተዋል። በቀጣይ ርዕስ የጅንካው አስደንጋጩ ምንነቱ ታወቀ። ማርበርግ ቫይረስ። ከሰሞኑ አስደንጋጭ ሆኖ የተከሰተው በሽታ ምንነት መታወቁ ተገለጸ። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፊቨር በሽታ መከሰቱንና የበሽታው ምንነት በማረጋገጥ ላይ መሆኑን መግለጹን ገልጾ ነበር። የሕክምና ባለሙያዎችን ጨምሮ 6 ሰዎች የሞቱበት በሽታ ትክክለኛ መንስኤው ማርበርግ በሚሰኝ ቫይረስ የሚመጣ መሆኑ መለየቱን የጤና ሚኒስቴር አረጋግጧል። የዘረመል ምርመራው የተከናወነው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ ሲሆን በመግለጫው ተቋሙ በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑን ገልጿል። በተጨማሪም እስከ ትላንት ድረስ አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው እንዳልተገኘ መረጃው አመልክቷል። የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ መላኩንም አክሏል። ቡድኑ በሽታውን የመከላከልና የመቆጣጠር ማለትም የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም ስራዎች እየሰራም ይገኛል ተብሏል። በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ኢንሲደንት ማኔጅመንት ሲስተም ተቋም የፈጣን ምላሽ ስራዎችን በማስተባበር እንደሚገኝም የተገለጸ ሲሆን የዓለም የጤና ድርጅት ከኢትዮጵያ ጤና ሚኒስቴር ጋር በቅርበት እየሰራ እንደሚገኝም ተነግሯል።
የጂንካ ከተማው ነዋሪ ግን ስጋት ላይ እንደሆኑ መናገራቸውን የዶቼ ቬለ ዘገባ አመልክቷል። ነዋሪዎች እስካሁን ስለ በሽታው ምንነት ከመንግስት በኩል ተጨማሪ የተሰጠ ማብራሪያ ባለመኖሩ ህብረተሰቡ የሃይማኖት አባቶች የሞቱት በሌላ ምክንያት ቢሆን ነው በሚል ጥርጣሬ ተዘናግቷል ብለዋል። በከተማው በበሽታው ህይወታቸው ካለፈው መካከል አራቱ የቃለ ህይወት ቁጥር 6 ቤተክርስቲያን አገልጋዮች መሆናቸው ተነግሯል። በህብረተሰቡ ዘንድ ከበሬታ ያላቸው እነዚህ ወገኖች በተመሳሳይ ጊዜ ታማው ሐኪም ቤት መግባታቸው ከመመረዝ ጋር የተገናኘ ሊሆን ይችላል የሚል ግምት እንደነበር የተገለጸ ሲሆን ሆኖም በህክምና ምርመራ የመርዝ ምልክት እንዳልተገኘ እንደተገለጸ ተነግሯል። ከታማሚዎቹ አንዱ እዚያው ጂንካ ከተማ ሆስፒታል ህይወታቸው ሲያልፍ ቀሪዎቹ 3 ታማሚዎች በሪፈራል በተላኩበት ሐኪም ቤት መሞታቸውም ታውቋል። ታማሚዎቹን ሲያክሙ የነበሩ የህክምና ባለሙያዎችም ህይወታቸው ማለፉ መዘገቡ ይታወሳል። የሞቱት ወገኖች ተመሳሳይ የህመም ስሜትና ምልክት የነበራቸው ሲሆን የሰውነት መቁሰል፣ በአፍንጫና በአፍ ደም መፍሰስ ናቸው። የጤና ሚኒስቴር ባስተላለፈው የጥንቃቄ መልእክትም የበሽታው ምልክት የሆኑትን በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ እንዲሁም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም አስፈላጊ መሆኑን አሳስቧል። የማርበርግ ቫይራል በሽታ በኢትዮጵያ ሲገኝ ይህ በታሪክ ለመጀመሪያ ጊዜ ሲሆን በአፍሪካ ግን ኡጋንዳ፣ ኬንያ፣ አንጎላ፣ ዲሞክራቲክ ኮንጎ፣ መካከለኛው ጊኒ፣ ሩዋንዳ እና ታንዛኒያ ላይ ተፈጥሮ ያውቃል። ታንዛኒያ ላይ በያዝነው ዓመት 2025 መጋቢት ወር ላይ ተከስቶ የነበረ ሲሆን ሩዋንዳ ላይ በ2024 የተፈጠረ ነው። ከ2000 አንስቶ በተለያዩ ሀገራት የተከሰተው በሽታው ከ700 በላይ ሰዎችን ህይወት የነጠቀ ሲሆን ህመሙ ፍቃድ የተሰጠው ክትባት የለውም። ወደ ቀጣይ መረጃ አለፍን። ግርምት የፈጠረው የዶላር ገበያ መረጋጋት። የመደበኛና የጥቁር ገበያ ምንዛሬ ተቀራርቧል። በሳምንቱ መጨረሻ በኢትዮጵያ የውጭ ምንዛሬ የዶላር ገበያ መረጋጋት አሳይቷል። ባለፉት ቀናት ዶላር በመደበኛ ህጋዊ ገበያም ሆነ በትይዩ ጥቁር ገበያ ያላቸው የመሸጫና መግዣ መጠን በጣሙን ተቀራርቦ ተገኝቷል። የውጭ ምንዛሬ ፖሊሲ ከተቀየረ ወዲህ ትይዩ ገበያው ከመደበኛው ጋር በእጅጉ ሲቀራረብ ይሄ መጀመሪያው ነው። በአዲስ አበባ መደበኛ ባልሆነ ገበያ ዶላር በ180 ብር ሲሸጥ ፍቃድ ባላቸው ፎሬክስ አካላት በ178.74 ብር ለ1 ዶላር እያቀረቡ መሆኑ ታይቷል። ይህም የ1% የአገልግሎት ክፍያ የታከለበት ነው። ጥቁር ገበያው ከኢትዮጵያ ንግድ ባንክ ምንዛሬ በመጠኑ ብቻ ከፍ ብሎ ታይቷል። ባንኩ 1 ዶላር 166 ብር ሲመነዝር የግል ባንኮች ከዛ በመጠኑ ያነሰ ዋጋ እያቀረቡ ነው። ዳሽን ባንክ 156 ብር። እንደ አጠቃላይ ሀገሪቱ ብሔራዊ ባንክ መነሻ የምንዛሬ መጠን 155.67 ብር ሆኖ ተስተውሏል። ትይዩ ገበያ አሁን ላይ ፍቃድ ያለው መደበኛ ገበያ እየተቀራረበ መታየቱ የዶላር ገበያ ተረጋግቷል አስብሏል። ክስተቱ ቀጣይ ይሁን ቅጽበታዊ ገና ያለየ ቢሆንም ከሰሞኑ ብሔራዊ ባንኩ ከደህንነት ኃይሎች ጋር የወሰደው እርምጃ ለመረጋጋቱ ከብዙ አንድ ምክንያት ሊሆን እንደሚችል ተጠቁሟል። በሳምንቱ መጀመሪያ 112 ግለሰቦች መታሰራቸውንና 519 የባንክ አካውንቶች መዘጋታቸውን እንዲሁም በኦንላይን የዶላር መገበያ የመደበኛ ገጾች ላይ እገዳዎች መጣላቸው መዘገቡ ይታወሳል። እንዲሁም ሀገር ውስጥ ያለው የወርቅ ምርት በእጅጉ መጨመሩን ተከትሎ የብር አቅም በወራቶች ውስጥ ጉልበቱ ይጨምራል ሲሉ የብሔራዊ ባንኩ አዲስ ገዢ መናገራቸው እዚህ ይታወሳል። በቀጣይ መረጃ ከህወሓት የተሰነጠቀው ሶስተኛ ፓርቲ እውቅና አገኘ። ከህወሓት የተገነጠለው ሶስተኛው ፓርቲ በኢትዮጵያ ምርጫ ቦርድ እውቅና ማግኘቱ ተሰምቷል። ከህወሓት ተገፍተናል ባሉ የቀድሞ ከፍተኛ አመራሮች የተመሰረተው ፓርቲ በይፋ ህጋዊነትን አግኝቷል። ከሁለት ወራት በፊት ብቅ ያለውና ውድብ ወለዶ ትግራይ በሚል መጠሪያውን ያደረገው ፓርቲው አስቀድሞ ባደረገው የምስራች ጉባኤ በርካታ ጉዳዮችን ማንሳቱ ይታወቃል። የህወሓትና የትግራይ ክልል ጊዜያዊ አስተዳደር የቀድሞ አመራሮች በነበሩ ግለሰቦች አስተባባሪነት ምስረታውን ያካሄደው ፓርቲው በቀጣዩ ጠቅላላ ምርጫ የመሳተፍ እቅድ እንዳለው ገልጾ ነበር። በምርጫው ለመሳተፍም የሚያስችለውን ህጋዊ እውቅና ከብሔራዊ ቦርድ ማግኘቱን ላዛ ትግርኛ ዘግቧል። በክልሉ አበይት ክንውኖች መረጃዎችን የሚያቀርበው መገናኛ ብዙሃኑ የምርጫ ቦርድ ምስክር ወረቀትን አያይዞ ባስነበበው በዚሁ ዘገባው ወለዶ ውድብ ትግራይ የምርጫ ቦርድ እውቅና ማግኘቱን አመልክቷል። ከሁለት ወራት በፊት መስከረም 10 2018 ዓ.ም በመቀሌ ፕላኔት ሆቴል መስራች ጉባኤ ያካሄደው የዚሁ ፓርቲ አስተባባሪዎች መካከል ሶስቱ በአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን የዞን ዋና አስተዳዳሪዎች የነበሩ ናቸው። አቶ ጉሽ ግደይ የማዕከላዊ ዞን ዋና አስተዳዳሪ የነበሩ ሲሆን አቶ ተክላይ ፍቃዱ ደግሞ ሰሜን ምዕራብ ዞንን እንዲመሩ በቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ተሹመው ነበር። ሌላኛው አስተባባሪ አቶ ሰለሞን ትኩም በተመሳሳይ የትግራይ ክልል ምስራቅ ዞን ዋና አስተዳዳሪ ነበሩ። የህወሓት አባልና አመራር የነበሩት ሶስቱ አስተባባሪዎች ከፓርቲ ወጡት በአመራሮች መካከል የተፈጠረውን መከፋፈል ተከትሎ ነው። በወቅቱ የነበረውን መካረር ተከትሎም የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸውን ተከትለው ወደ አዲስ አበባ ከተማ ካመሩት አመራሮች መካከል ናቸው። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ክንፍ መካከል የተፈጠረው መካረር
የትግራይ አመራሮች በተለያዩ አቅጣጫዎች እንዲጓዙ አድርጓል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው በተሾሙት አቶ ጌታቸው ረዳ የሚመራው ክንፍ ዴሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት የተሰኘ አዲስ ፓርቲ መስርቶ አቶ ጌታቸውን ፕሬዝዳንቱ አድርጎ መሾም ይታወቃል። በትግራይ አመራሮች መካከል የተፈጠረውን መከፋፈል ተከትሎ ሌሎች ወታደራዊና ፖለቲካዊ አመራሮች ትግራይ ፒስ ፎርስ የትግራይ ሰላም ኃይል የተባለ ታጣቂ ቡድን መስርተው እየተንቀሳቀሱ ነው። አጎራባች በሆነ አፋር ክልል ውስጥ የሚንቀሳቀሰው ይህ ኃይል በተለያዩ ጊዜያት ከትግራይ ኃይሎች ጋር ግጭት ውስጥ ገብቶ እንደነበርም ተዘግቧል። በተመሳሳይ በዚሁ ሳምንት የተጋራ ሌላ መረጃ በትግራይ ክልል ሶስተኛ ታጣቂ ኃይል ብቅ ማለቱን ያመለከተ ሲሆን ኢሮብ ሬዚስታንስ በሚል የተደራጁ ኃይሎች በክልሉ ነፍጥ አንግበው ለመታገል እንቅስቃሴ ላይ መሆናቸው ተመልክቷል። በቀጣይ ርዕስ ከአባይ ጋር በተያያዘው ዝግብ ውስጥ የገባው የግብጽ ቴሌቪዥን። በግብጽ ከአባይ ጋር የተያዘው ቴሌቪዥን ስያሜ ጉዳይ ከባድ ውዝግብን አስነስቷል። ውዝግቡ የተነሳው ከግብጹ ናይል ቲቪ ጋር በተያያዘ ነው። ጣቢያው ከዚህ ቀደም ናይል ቲቪ በሚል ስያሜ በአባይ ስም ይጠራ የነበረ ሲሆን ሆኖም ይህንኑ ናይል የሚለውን ስም በማንሳትና ሎጎውንም ጭምር በመቀየር በአዲስ ስምና ስያሜ ራሱን ማስታወቁ በበርካታ ግብጻውያን በኩል ከባድ ቁጣን የቀሰቀሰበት ሁኔታ ታይቷል። ጣቢያው ለውጭ የግብጽ ጉዳይ ተከታታዮች በእንግሊዘኛና ፈረንሳይኛ ጣቢያዎች መረጃዎችን የሚያሰራጭ ነው። ጣቢያው ስያሜውን ለመቀየሩ ምክንያት ከኢትዮጵያ ሌላ ጣቢያ ጋር የተቀራረበ ስያሜን ይዟል በሚል መሆኑን የዘገባው ምንጭ የሆነው ሚድል ኢስት ሞኒተር አመላክቷል። መረጃውን ያሰራጨው ሚድል ኢስት ሞኒተር ሲሆን ቴሌቪዥን ጣቢያው ቀደም ሲል የነበረው ሙሉ መጠሪያ ናይል ቲቪ ኢንተርናሽናል ነበር። ሆኖም ይህ ስም ወደ ኢጂፕት ኒውስ ኔትወርክ ወይም በምህጻረ ቃሉ ኢኤንኤን ወደሚል ተቀይሯል። ውዝግቡም ያስነሳው ይሄው የስም መቀየርና የሎጎ ለውጥ ነው። ቴሌቪዥን ጣቢያው ስያሜውን ናይል ወይም አባይ ከማድረጉም በተጨማሪ በፕሮግራሞቹ መሃልም የመተላለፊያ ይዘቱ የናይልን የውሃ ፍሰትና ለግብጽ ያመጣውን በረከትንም ጭምር የሚያሳይ ሆኖ ይታያል። ይህ ብቻም ሳይሆን አባይን በተመለከተም ከሌሎች የግብጽ ሚዲያዎች በተለየ ሁኔታ የተለያዩ ዘገባዎችን ትኩረት ሰጥቶ የማሰራጨት ሁኔታ ይታይበታል። ሆኖም በዚህ መሃል ግን የግብጽ መገናኛ ብዙሃን ባለስልጣን ቴሌቪዥን ጣቢያው ስያሜውን እንዲቀይር ማስገደዱ በግብጽና በግብጽ ዲያስፖራዎች በኩል እንዴት የሚል ጥያቄን አስነስቶ ከባድ ተቃውሞ የቀሰቀሰ መሆኑን ይሄው የሚድል ኢስት ሞኒተር ዘገባ አክሎ አመልክቷል። ግብጻውያን ከአባይ ጋር በተያያዘ ለዓመታት እውቅና የገነባውን ስያሜ እንዴት ይነሳል ሲሉም ተቃውሟቸውን አሰምተዋል። በቀጣይ ርዕስ አነጋጋሪው የአሜሪካ አዲሱ የቪዛ ህግ። ከወደ አሜሪካ በሳምንቱ መጨረሻ የተሰማው አዲስ የቪዛ ህግ እያነጋገረ ይገኛል። አሜሪካ ከልክ ያለፈ ውፍረትን ጨምሮ ከማይተላለፉ በሽታዎች ጋር ተያያዥነት ያላቸው ሌሎች የጤና ችግሮች ያሉባቸውን ሰዎች ቪዛ ልትከለክል እንደምትችል መገለጹ ነው ግርምት ያጫረው። ህገወጥ ስደተኞችን በማባረር ወንጀለኞችን ዲፖርት በማድረግ እንዲሁም ለቪዛ የማስያዣ ክፍያ ግዴታ ያደረገው የአሜሪካ ኢሚግሬሽን ህግ አሁን ደግሞ የጤና ሁኔታን አስገዳጅ ሊያደርግ መሆኑ ተነግሯል። ከልክ ያለፈ ውፍረት፣ የስኳር ህመም እና የደም ግፊት እንዲሁም ካንሰር ያለባቸው የውጭ ሀገራት ዜጎች የአሜሪካን ቪዛ ያገኙም ነው የተባለው። የአሜሪካ ስቴት ዲፓርትመንት ማርኮ ሩቢዮ ከሰሞኑ በሰጡት ቃል ከልክ ያለፈ ውፍረትን ጨምሮ ከማይተላለፉ በሽታዎች ጋር ተያያዥነት ያላቸው ሌሎች የጤና ችግሮች ያሉባቸውን ሰዎች ቪዛ ልትከለክል እንደምትችል ጠቁመዋል። እነዚህ ቪዛ አመልካቾች ለሀገሪቱ የኢኮኖሚ ሸክም ይሆናሉ ሲሉ ነው የተደመጡት። ነገሩ ቀልድ ቢመስልም ማርኮ ሩቢዮ በሳምንቱ ረቡዕ ዕለት በዓለም ላይ ለሚገኙ የአሜሪካ ኤምባሲዎችና ቆንስላዎች አዲሱን መመሪያ አስመልክቶ በኬብል መልእክት ማስተላለፋቸውን ዋሽንግተን ፖስት ዘገባ አመልክቷል። ይህም በትራምፕ አስተዳደር ስር ወደ አሜሪካ የሚገቡ ስደተኞችን ለማስቆም ጥረት እያደረገች በምትገኘው አሜሪካ ቪዛ ኦፊሰሮች ከተላላፊ በሽታዎች ባሻገር በማይተላለፉ በሽታዎች ላይም የሕክምና ምርመራዎችን የማድረግና የቪዛ አመልካቾችን ያለመቀበል አዲስ ስልጣን የሚሰጣቸው እንደሆነ ነው የታወቀው። የነጩ ቤተ መንግስት ቃል አቀባይ አና ኬሊ በጉዳዩ በሰጡት ማብራሪያ ባለፉት 100 ዓመታት የአሜሪካ የውጭ ጉዳይ መስሪያ ቤት የቪዛ ፖሊሲ በአሜሪካውያን ዜጎች ታክስ ከፋዮች ላይ ተጨማሪ ጫና የሚፈጥሩና የአሜሪካ ዜጎችን የጤና አገልግሎት ሀብት የበለጠ ለብክነት የሚዳርጉ ከልክ በላይ ክብደት ያለባቸውና የመሳሰሉ ከአሜሪካ የጤና ስርዓት ነፃ አገልግሎት የሚያስፈልጋቸው ዜጎችን ቪዛ ለመከልከል የሚያስችሉ አግባቦች ያሉት መሆኑ ይታወቃል ያሉ ሲሆን አሁን የፕሬዝዳንት ትራምፕ አስተዳደር ህጉን ሙሉ በሙሉ ስራ ላይ እንዲውል ለአሜሪካውያንም ቅድሚያ ሰጥቷል ሲሉ የመንግስታቸውን ውሳኔ አወድሰዋል። በዓለም ላይ ከ1 ቢሊዮን በላይ ከልክ በላይ ውፍረት ያላቸው ሰዎች የሚኖሩ ሲሆን በፕሬዝዳንት ትራምፕ አስተዳደር አማካይነት ከልክ በላይ ውፍረት ያላቸው ሰዎች ወደ ሀገሯ እንዳይገቡ የሚከለክል ስራ ላይ ለመዋል በዝግጅት ላይ ነኝ የምትለው ራሱ አሜሪካ ከ40 በመቶ በላይ የሚሆኑ ዜጎቿ ከልክ በላይ ወፍራሞች መሆናቸውን የዓለም ጤና ድርጅት መረጃ ያመለክታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።